ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታችኋል? መነጽር ፖድካስት ተጀምሯል። እንደተለመደው በመነጽር ፖድካስታችን የተለያዩ የጥበብ ባለሙያዎች ማለትም የኪነ ጥበብ፣ ስነ ጥበብ፣ ዕደ ጥበብና የኪነ ህንፃ ባለሙያዎችን እየጋበዝን በእነሱ መነጽር የተሻለችን ዓለም እንዴት አድርገን መፍጠር እንችላለን የሚለውን አብረን እንወያያለን። አብራችሁን ቆዩ። የዛሬው የጥበብ እንግዲህ ጥበቦች ናቸው። የተለያዩ ጥበቦችን ነው ዛሬ ጋበዝኩት። የፎቶግራፍ፣ የስዕል አውደ ርዕይ አቀናባሪ፣ ጸሐፊ፣ የምግብ ባለሙያ እነዚህን ሁሉ ሙያዎችን አባስታ፣ ነድፋ፣ ፈትላ፣ ሸምና አንድ ላይ የያዘች እንግዳ ነው ዛሬ ጋበዝኩት። ቆንጂት ስዩም ትባላለች። ቆንጂት እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አመሰግናለሁ። እንደው ስለ ኪዩሬቲንግ እስቲ እናውራ። ማለት ምንድነው የስዕል አውደ ርዕይን ማቀነባበር ራሱ የሚለው ራሱ ይቻላ አርት ነው እና ብዙ ሰው ያን ያህል እውቀቱ የለውም እና እንደው ዝም ብሎ ማዘጋጀት ማስተባበር ብቻ አይመስለኝም። ከዛ በላይ ጠለቅ ያለ እውቀት ነው የሚመስለኝና እንደው እሱን ብታስረጅን። ኪዩሬቲንግ ራሱ የሚለው እንትን ብቻ አይመስለኝም። አይ ስዕል አሰባስበህ ሳሊ ጠርተህ ስላሰባስበህ ስለሰቀልከው አይደለም። ብዙ ስራ ይጠይቃል። መጀመሪያ ጥናትም ጭምር ይጠይቃል። ከዛ ደግሞ ምንድነው ማሳየት የምትወደው? በጣም ለኔ በጣም የግል ነገር ነበረ። የምፈልገውን ይጠቅማል ብዬ የማስበውን መጀመሪያ ራሴ ወደድኩትን ላደርገው እችላለሁኝ እና አሁን ለምሳሌ ከድሮ ኤግዚቢሽኖቹ አንዱን ብጠቅስልህ ስቅለት ላይ የተሰራው ነበረ እና ያንን ለመስራት 1-2 ዓመት ፈጅቶብኛል። ለምን ሰዓሊዎች ጋር ስቱዲዮ በሚሄድበት ጊዜ እንደዚህ የማየው ነገር በየቤቱ አንድ ስዕል መቼም ስቅለት የሰራ አይጠፋም፣ አንድ የተሰራ እና ያንን ስመዘግብ መምስል ቆይቼ መጨረሻ ላይ ግን ወደ ኤግዚቢሽን ለመቀየር ስቅለት ምንድነው፣ እንዴት ነው የሚሰራው፣ ማንንም ደግሞ በማያስቀይም መንገድ፣ ምክንያቱም ስቅለትና ሃይማኖት የሚነካ ነገር ነው፣ ማን ነው የሰራው። ከዛ ደግሞ ባጀቱን ማሰብ አለ፣ መክፈቻውን ማሰብ አለ፣ ስንት ጊዜ ነው የሚቆየው፣ መብራቱ ቤት በኩል ነው፣ እንዴት አድርገህ ነው አቀናብረህ የከሌን ስራ ከዚህ ጋር የሚያደርገው። ምሳሌ ለሰጥህ ፈልጌ ነው እና ከአፈወርቅ ተክሌ አንስቶስ ከወጣት እነ እሸቱ ጥሩነህም ነበሩበት፣ እነ በኃይሉ ዳንኤል ታዬ እንደዚህ ብሎ ደስታ ሀጎስ ብሎ ሄድና ያኔ ነፋናይ ተስፋዬ ናቸው ወጣቶቹ እዛ ድረስ ያሳተፈ ትልቅ ኤግዚቢሽን ነበረ እና በአይነቱም እንትንም ምንድነው በሸራ ላይ ስራዎች ነበሩ። ግን የበቀለ መኮንን አሁን ዋሻ ነገር ነበረው ቤቱ። እዛ ውስጥ ደግሞ ይሄ ኢንስታሌሽን የሚባለውን ነገር የሰራበት ነው እና የተለያዩ ናቸው እና እነሱም ሲሰሩት ስቅለት እንድስራ ብለው ሁሉም አይደሉም የሰሩት። በእኔ እይታ ስለነበረም ሊሆን ይችላል። አብስትራክት የሚሰሩት እንደ ዮሐንስ ገዳሙ እንደዛ ሊሆን ይችላል። ለምሳሌ የዳንኤል ታዬ አንዱ ስራ ለእናቱ ለቤተክርስቲያን ለልደታ ቤተክርስቲያን እንዲሰራ ጠይቀውት ሰርቶ የነበረውን ከዛ ከቤተክርስቲያን ይዘን መጥተን ልክ በእንትን በክብር ምናምን ያደረግነው ነበረ። ሌላው ስራ ግን ለምሳሌ በኃይሉን ከወሰድክ በስቅለት ቅርጽ ሰውነት ሰርቶ ግን ከዛ ቴምብር ነው የለጠፈባቸውና እነ ማልከም ኤክስ እነ ማልበልህ አሉ የተባሉ በፖለቲካ ውስጥ የነበሩትን በሙሉ የሀገራችንንም ጨምሮ ኔኬት እንዳገኛቸው አላቅም፣ ግን በሙሉ በቴምብር ነው ያደረጋቸው። ደስታ ሀጎስ ደግሞ ጣቷን እያደማች በኢትዮጵያዊ እናት ምስል የኢየሱስ ክርስቶስን ስቅለት ሰርታ እንደገና እናትየዋ ደረቷን ስትመታና ስትቧጥጥ በደም በራሷ ደም የሰራችው ነው እና የአፈወርቅ ተክሌ ደግሞ አሁን የምናውቀው ኤሎሄ የሚባለውን የገብረ ክርስቶስ ደስታን ነው በትን የምናውቀው። የአፈወርቅ ተክሌ ደግሞ በጣም አብስትራክት የሆነ ከገብረ ክርስቶስ ደስታ ስራ 10 ዓመት በፊት የተሰራ ማለት ነው።
እና ብሔራዊ ሙዚየም ነበር ያለው እና እዛ አስፈቅደን ከዛ ትንሽ ችግርም ነበር። በኋላ እሳቸውም ነፍሳቸውን ይማረውና እሳቸውም መጥተው አግዘውኝ ወስደን ኤግዚቢሽን ያደረግንበት ነውና እዛ ውስጥ 6 ክፍል ስለነበረ እስከናዋሻው እሱን አድርገን የተጠቀምንበት ነውና ቢቻል ደግሞ ትጽፍበታለህ፣ ካታሎግም ታወጣበታለህ። አንዱን እንደው ልበልህ ብዬ ነው። ግን ስራ ይጠይቃል። ከሀሳብ ማመንጨት ጀምሮ ያንቺ ነው ለምሳሌ ስቅለት የሚለውን ሀሳብ ከዛ በኋላ ያንን ሀሳብ ደግሞ ወደ እነዛ ወደ የተለያዩ የጥበብ ሰዎች ጋር ደግሞ ማካፈል እነሱስ በምን አይን በራሳቸው መነጽር ደግሞ ሲያዩት አሁን ቅድም እያንዳንዱ የጠቀሳቸው ሰዎች በራሳቸው እንደገና ያንን ደግሞ ኮኦርዲኔት ማድረግ ራሱ እንዳልሽው በጣም ጥናት የሚጠይቅ እንደገና ደግሞ ጥናት ብቻ አይደለም፣ ባህሉ ምን ይመስላል፣ ሃይማኖታዊ ተጽዕኖ ምንድነው፣ እነዚህን ሁሉ ማለት በአጭር ጊዜ ውስጥ የሚመጣ ነገር አለ። ሞር እንደውም ይመስለኛል በጣም ክሬቲቭ ስራ ከሌሎቹ ስራዎች ሁሉ የበለጠ ኢቭን ከሰዓሊው የበለጠ ኃላፊነቱም የዛን ኃላፊነትም መጠበብም አለ፣ ቻሌንጆች አሉ። እንደውም አንድ ጊዜ ስንጨዋወት አንድ እንትን ነግሬሽኝ ነበር አይደል? አንድ ጊዜ እነ አፈወርቅ ተክሌ ተጋብዘው ሜትር አርቲስት አፈወርቅ ተክሌ ተጋብዘው ምናምን ማብራት ጠፍቶብን ምናምን ሁሉ ስትይ ነበርና አንዳንዴ ክሬቲቭሊ ምንድነው ማለት በቀለ መኮንን ኤግዚቢሽን ነበር። ያም የመጀመሪያው የቅርጽ ወይም ስካልፕቸር ኤግዚቢሽን እንግዲህ በፊት አይታይም ነበር። እሱን ነበር ያደረግነው እና ከቅርጾቹ ጋር በድንጋይ በእንጨት የሰራቸው ቅርጾች ነበሩ፣ ትናንሽ በጣም ትልቅ እንደዚህ እና ከጎን ደግሞ የህፃናት የንድፍ የሚሰራቸው ነበሩ እና በአንድ ጊዜ የሚሰራቸው በጣም ደስ የሚሉ እነሱን ደግሞ በፍሬም አድርገን A4 ሳይዝ እንደዚህ ናቸው። እንግዲህ አንዱም ቅርጽ ብዙ ጊዜ የሚታሰበው የሆቴል ቅርጻ ቅርጽ ሆቴል ምናምን የሚቀርቡት እንደዚህ ነገር ነው እንጂ እንደ ስነ ጥበብ ውጤት ተብሎ በኤግዚቢሽን መልክ ቀርቦ አያውቅም ነበርና እሱን አደረግንና ልክ 12 ሰዓት ላይ ሊከፈት 11 ሰዓት ላይ በዛን ዘመን መብራት መጥፋት እንደዚህ የተለመደ አልነበረም እና መብራት ይጠፋል ብለሽ አታስቢ። መብራቱ ጠፋ። የጠፋበት ደግሞ እዛው ሰፈሩ ከኛ ግቢ ውጪ መስመር ተበጥሶ ነው እና መብራት አርብ ቀን ማታ ነበር። መብራት ኃይል ስንደውል አይ ሰኞ አሉን። የለም ሰራተኞቹ ምንም የለም እና ምንድነው የሚደረገው? ከዛ ሰው መምጣት ጀምሯል እና አፈወርቅ ተክሌ ያኔ ደግሞ ትላልቅ ሰዎች ናቸው እና ምን እናድርግ ስንባባል መጨረሻ ላይ በቃ ሻማ ርካሽ ነበረ። ስንት ፓኮ ሻማ ገዛንና ሰው ሲገባ ደግሞ የመብራት መጥፋቱ ብቻ አይደለም፣ ዶፍ ጣለ። ኃይለኛ ዶፍ፣ ክረምት አልነበረም። ቻሌንጆቹ ባንዱ ላይ ከዛ በቃ ሻማ በር ላይ ሆነን ሻማ የበራ ሻማ መስጠት ጀመርና በሻማ ነው ውስጡን ዞሮ ያዩት። ከዛ ለካ ሌላ አይነት እንትን ተፈጥሯል እና ደግሞ ያው መጀመሪያዎቹ አካባቢ ስለሆነ በጣም ፈራለሁ፣ ደነግጣለሁ። ምንም ነገር ሲበላሽ ያስደነግጠኝ ነበር እና ከዛ ግን እየመጡ ማመስገን ጀመሩ። እንዴት ቆንጆ ነው፣ ሁሉ ጊዜ እንደው ኤግዚቢሽን እንዲህ ቢሆን እና በተለይ ጋሽ ወርቁ ጎሹን በደንብ ነው የማስታውሰው። ይሄንን መድገም ያስፈልጋል እስኪሉ ድረስ። ከዛ በማግስቱ የእሑድ ዕለት ጋዜጣ ሲወጣ ተጽፎ ነበር ስለዛ ኤግዚቢሽን እና በጣም የተጻፈው ግን እንዴት ቆንጆ እንደነበረ ነው በሻማ ተብሎ። አንቺ ቻሌንጅ የሆንሽበት ነገር አንደኛው ሆኖ ቁጭ አለ ማለት ነው። ብዙ ነገር ተማርኩኝ። ከዛ ብዙ ነገር ተማርኩኝ። ጨምርልህ ከፈለክ ደግሞ ላፍቶ ሞል ኤግዚቢሽን መጥተን እንደነበር አላውቅም፣ ግን ወጥቻለሁ። የላፍቶ ሞል እየተሰራ ሳለ ባለቤትየው ፈቅዶልኝ ሙሉን ህንፃውንና ዋና ቦታውንም ጭምር ኤግዚቢሽን አድርጌበት ነበርና 13 የግልና አንድ የቡድን ኤግዚቢሽን የነበረ የእሸቱ ጥሩነህ ትምህርት ቤት ተማሪዎች አዲስ አበባ ላይ የሰሩት የውሃ ቅብ ስዕሎችን አንድ ክፍል፣ የቀረው ግን ፎቶግራፍ አለ፣ ሸራ ላይም ቅብ አለ፣ ኢንስታሌሽን አለ፣ በየአይነቱ ግድግዳውም ላይ ያለ ሙሉ እና ሲኒማ ቤቶቹ ደግሞ እየተሰሩ ገና አሸዋ ነበሩ እና
3 ሲኒማ ቤት ነበሩ። 3ቱም ሲኒማ ቤቶች ውስጥ የተለያየ ቪዲዮ ምን እንደዚህ በቃ ለእኔ ትልቁ ኤግዚቢሽን ያዘጋጀሁት ወይ ኩሬት ያደረኩት እሱ ነው። በአይነትም በብዛትም እና የቦታው ራሱ የሚገርም ነበረ እና ለአርብ ተጀምሮ እሁድ እንዲያልቅ ነበር እና ከ1000 በላይ ሰው ነው የመጣው። ያኔ ደግሞ እንደዚህ ሶሻል ሚዲያ በጣም በተበራከተበት ፌስቡክ አለ ግን ሌላ ነገር አልነበረም። ግን ያው አስኒ ጋለሪ ኤግዚቢሽን ካለ ሰው ይመጣል እየተነጋገረ በጣም ብዙ ሰው ነበር የመጣው እና ባለቤቶቹም በቃ ለ1 ሳምንት እንቀጥል ሌላ ዊኬንድ ብለው ራሳቸው ፈቀዱልኝ እና ቀጠለ እና ፎቁ ገና ምንም ቅርጽ የክፍሎች ቅርጽ በማይዝበት ጊዜ ነበርና በጣም ትልቅ ነበር። እና ቦታውም ይወስናል። ቦታ ሳይ ምን ብናረግበት የሚለው ነገር እና አጋጣሚ ነው እዛም የሄድኩት ቤቱ ሲያልቅ የጋለሪ ቦታ ስለሚኖር መከራየት የሚፈልግ ምናምን ብለው ነው። ግን እኔ ገና ስገባ ሳየው በቃ እኔ አሁን ፍቀዱልኝና አንዴ ሙሉን ላድርግበት ብዬ ከዛ በኋላ ሁልጊዜ ቢኖር ምኞቴ ነበር። አይ የባንክ ያለበት ፎቅ ለእንደዚህ አይነት እንዴት ትጠቂያለሽ አሉኝ። እና የተለያዩ ቦታዎች እዛው የተከራየሁበት ጋለሪ የተባለው ቦታ ሳይሆን ከዛ ወጣ እየተባለም የተሰሩ ብዙ አሉ። በጣም ማለት ያው እንዳልሽው ብዙ ዝም ብሎ እንዳልሽው ስዕል መስቀል ብቻውን አይደለም። ከበስተጀርባው ያሉ በጣም ብዙ ቻሌንጆች አሉ። እነዛን ሁሉ አልፎ መምጣት እና ደግሞ ያለሽ ቅድምም እንዳው እንደ መብራቱ እንደመጥፋት መብራቱ ቢጠፋ በቃ ጠፋ ይቅርታ ነበር ሊሆን የሚችለው። ግን ክሬቲቭሊ አይ ደግሞ ለካ ሌላም ነገር በማድረግ እንደውም ጭራሽ የበለጠ ነገር እንደተሰሪ እንድትጓው ማለት ከዛ ወዲያማ ከዛ በኋላ እንደውም የሆነ ተርኒንግ ፖይንት ይሆንሻል። ያንቺም ይሆንልሽ ነው የሚሆነውና በጣም ትልቅ ሙያ ነው ለማለት ፈልጌ ነውና ብዙ ጊዜ ስናቅ ምናልባት አንሰማውም። ኪዩሬተር ያው እኛ ተሰቅሎ ምናምን ስለምናይ ሁል ጊዜ ደግሞ በመስቀል አይደለም። አንዳንድ ጊዜ መሬት የምታስቀምጥበት ጊዜ አለ። ምሳሌ ልስጥህ። አንደኛው ሰዓሊ ለተወሰነ ቀን ፖሊስ ጣቢያ እስር ቤት ገብቶ ነበረ ከሰው ጋር ተጣልቶ እንደዚህ እና እስኪወጣ ድረስ ግን ያው ሰዓሊ ስለሆነ ወጣት ነው ወረቀት አምጡልኝ ብሎ ስዕል ሲሰራ ነበረ። ግን ከመሬት የሆነ ነበር የሚሰራው እና ኤግዚቢሽን ባደረግን ጊዜ እነዛን ስዕሎች መሬት ላይ ነው ያደረግኳቸው እና እይታው እንደዚህ ስለሚሆን እና የሚሰጠው እንትን የተለየ ነው እና ሲታሰብ በቃ ስዕል ተሰቅሎ ግድግዳ ላይ ስለተሰቀለ አለቀ አይነት ሀሳብ አለ። ግን እንደ ስራው ነው ራሱ ስራው ይነግርሃል። ሰዓሊውም ምን እንደሚፈልግ ታውቃለህ። ማቀነባበር ነገር ስለሆነ እየተናበብክ ታደርገዋለህ። አሉ ብዙ አቀናባሪዎች ግን ሀገራችን ውስጥ አሉ። በተለይ አሁን ወጣቶች እየመጡ ነው። ቦታዎችም ብዙ እየተከፈቱ ነው። በጣም ደስ ይላል። አቅማቸው ያላቸው ፍላጎት፣ ጉጉት እና በተለይ ደግሞ መድፈራቸው በጣም ደስ ይላል። እንግዲህ ይሄ የኤግዚቢሽን ነገር በዚህ ሁኔታ የተጀመረው በነ አፈወርቅ ጊዜ በነ አለፈለገ በነ እስክንድር ቦጎሲያን ጊዜ በመጨረሻ 50ዎቹ እና በ60ዎቹ በደንብ ነበረ። ግን እንደ ጋለሪ እኔ እስከአየሁት እስከሰማሁት እና እስካነበብኩት ድረስ አንድ አውስትሪያዊ ፒያሳ መሀል ቤልቬደሪ ጋለሪ የሚባል ነበር። ከዛ ደግሞ ለዛ የሚባል ሊሴ አጠገብ ነበረ። ግን ፖስታ ቤትም ኤግዚቢሽን ይደረግ ነበር። እነ እስክንድር ያሳዩበት ማለት ነው። ለዛም ሆኖ ግን ቁጥሩ እኮ አነስተኛ ይመስላል። ያኔ በኃይለ ሥላሴ ጊዜ በጣም ትንሽ ነበር። ከዛ በደርግ ጊዜ ከሙዚየም ውጪ አልነበረም እና በጣም እንትኑን የተጫወቱት የእነ አሊያንስ እና ጣሊያን ካልቸራል ኢንስቲትዩቶቹ ናቸው። ያኔ በዛን ጊዜ እነ ጋሽ ዘሪሁን እነ ጋሽ ወርቁ እንደዚህ ጥበብ የሚታዩበት ጊዜ ማለት ነው። በኋላ ግን
ሴንት ጆርጅ ጋለሪ መጣ። አርትና ኢንቴሪየር ዲዛይን በኩል እኔና ወርቁ ገሹም ነበረ። ባዝ አርት ጋለሪ የሚባል ነበረ። ከዛ ጃኔት የምትባል ገነት ከራሻ ከነበቀለ ጋር የተማረች እሷም ከፍታ ነበር እዛ ቲቶ ቤት አጠገብ። አሁን የሉም ማለት ነው። አፍሪካን አርት ጋለሪ አይ ከዛ አስኒም መጣ። ከዛ እያለ ቀጠለ። ከዛ ሌላው ምንድነው ሰዓሊዎች ደግሞ በቡድን እየሆኑ ስቱዲዮ መክፈትና እንደዛ ማሳየት መስራት ሀበሻ ስቱዲዮ እና ሌሎችም ይሄ የነ ታምራት ምንድን ነበረ ገዳም እዛ ራስ መኮንን ድልድይ እንደዚህ እያለ ብዙ ናቸው መፈጠር የጀመረው። እንግዲህ እነዚህ በተለይ በፈረንጁ ከ2000 በኋላ የተመረቁ ልጆች ስነ ጥበቡ ትምህርት ቤት የሚፈጥሯቸው የነበረው ነው። አሁን ግን ከዛ ደግሞ ሌላ ጋለሪ የሊሊ ሳህለ በጣም ነው እዛ ጦር ኃይሎች አልፎ ያለ። አዎ ከጦር ኃይሎቹ በፊት ራሱ ዘነበ ወርቅ ሆስፒታል ጋር ትልቅ የአዲስ ጎማ የነበረው መጋዘን በኋላ ደግሞ እኔ እዛ ሰፈር ስለነበር ቀበሌም በደርግ ጊዜ ቀበሌ ነበረ ነው እና በጣም ትልቅ ቦታ ተከፍቶ ነበረ። በኋላ ግን መንግስት ወሰደው። ኩዊንስ ካለበት እንደዚህ ገባ ብሎ ያለው ነው። አሁን ተዘግቷል እና ግን ብዙ አመት አስተዋጽኦ አድርገዋል ሌላ ጋለሪ አስኒ ብቻ አይደለም። አሁን ደግሞ ራሱ ሴንት ጆርጅ ጋለሪ ተስፋፍቶ ጎላ ሴንት ጆርጅ አለ ጎላ ሚካኤል ጋር ልክ በፊት እኔ እንደነበረኝ ፈረንሳይ ፓርክ ውስጥ የድሮ ቤት እንዳልኩት እዛ ደግሞ ጎላ ፓርክ ውስጥ የድሮ ቤቱን አድሰው የመሰለ ጋለሪ አለ። ሌላ ጋለሪ ተዘግቷል፣ አስኒ ተዘግቷል ከብዙ አመታት በኋላ። ግን አዳዲስ ደግሞ የመጣሉ ለምሳሌ በጣም ወጣቶች ናቸው። ስቱዲዮ 11 የሚባል ጋለሪ አለ አሁን ቦሌ ሚሊኒየም አካባቢ ነው እና 2 የስነ ጥበብ ባለሙያ ሴቶች ናቸው። በጣም የሚገርም ስራ ነው የሚሰሩት እና ወጣቱን በጣም ያሰባስባሉ። ከዛም ውጭ ምንድን ነበረ ስሙ የፎቶግራፍ ቦሌ ነው ስሙ ይሄ አቢሲኒያ ሬስቶራንት አካባቢ አርታዊ ስሙ ጠፋብኝና 2 ናቸው ወንድና ሴት ፎቶግራፈሮች እነሱም የከፈቱት አሉ። ይሄ በቅርብ ያሉ። ከዛ አዲስ ፋይን አርት አለ። አዲስ ፋይን አርት ደግሞ ላለፉት 10 አመታት ወይም ከዛ በላይ በጣም ትልቅ አስተዋጽኦ እያደረገ ነው። መሳይና ራኪብ ናቸው። እነሱ ደግሞ በዓለም አቀፍ ደረጃ የኢትዮጵያን ስነ ጥበብ በጣም ገፍተው ያወጡ ሊመሰገኑበትም የሚገባ ነው። እነሱም አሉ። እነሱ በተለይ የሚያተኩሩት ሸራ ስራ ላይና ስዕል ላይ ነው። በአጠቃላይ ፎቶግራፊም አንዳንድ ጊዜ ያደርጋሉ አሉ። አሁን ምናልባት እዚህ ስፋጠጥ ጠፍቶኝ ይሆናል። ብዙ ነው ያወራሽው። ግን አሁን ሳስበው እንደ ሀገር ወይም እንደ ግለሰብ መቼም ግለሰቦቹም የከፈቱትም ግለሰቦችም ተጠቃሚ ናቸው። ግን እንደ ሀገር እንደ ማህበረሰብ ምንድን ነው የሚሰጠው ጥቅም? ማለት አርት ጋለሪዎች መብዛታቸው ምንድን ነው የሚሰጠው ጥቅም? መጀመሪያ ስለ ጥበብ ማሰቡ አሁን አንዳንድ ማህበረሰብ ቢኖረው በየማህበረሰቡ ቢኖረው አሁን አዲስ አበባ ላይ ነው በአብዛኛው ያሉት። ግን በጣም ብሎም ይሄ ነገር በመላ ሀገሪቱም ቢሆን እንደ ሀገር ምንድን ነው ትሩፋቱ? ምንድን ነው የሚገኘው? እኔ ከጋለሪው በፊት ማውራት የምፈልገው ጥበብ ምንድን ነው እና ስነ ጥበብ ምንድን ነው ጥቅሙ ብለን ካሰብን ተፈጥሮ ራሱ ጥበብ ነው። እኛም ራሳችን በጥበብ የተፈጠርን ነን አይደለም? አትክልቱም በጥበብ የተፈጠረ ነው። ሁሉም ደግሞ በሚያስደንቅ ሁኔታ ነው እንስሳውም ሁሉ ነገሩና አዲስ ነገር አንፈጥርም ጥበብ ስላለ። ጥበብ ቢሆን ነው አየርን የማታየው። እሱ ራሱ የሚገርም ነገር ነው። ከዛ በኋላ ለሰው ልጅ ምን ይሰጣል ለሚለው ሰላማዊም ለመሆን ለፍቅሩም ለመኖርም አስተዋጽኦም ለማድረግ በጣም አስፈላጊ ነው እና በትምህርት ቤት ደረጃ ያው እኛ ጋር ልጆች ሆነን ትንሽ
ቤት መስራት ምናምን ያስተምሩናል። የግል ትምህርት ቤት ካልሆነ ብዙም አትሄድበትም። ከዛ ደግሞ ሁለተኛ ደረጃ ትምህርት ቤት ስትገባ ምንም ነገር የለም። ከዛ ደግሞ የስነ ጥበብ ትምህርት ቤት አለ። ከዛ ያው ተሰጥኦ ካለ ተፈትነ ትገባለህ እና ያንን ለምሳሌ በጣም የሚያመቻቹ በኋላ እንጃ ስንት ዓመት እንደሆናቸው አረፍታቱ ተስፋ የሚባሉ መድኃኔዓለም ትምህርት ቤት ከመድኃኔዓለም ትምህርት ቤት ውጭ ያሉ ብዙ ሰዓሊዎች ይነግሩሃል ከመፈተናቸው በፊት እሳቸው ጋር እየሄዱ እንዴት ይሰለጥኑ እንደነበርና ልጆችም አሏቸው እንትን ያሉት። ከዛ ምንድነው ትምህርት ቤቱ ያለው በአዲስ አበባ ብቻ። ድሮ ዩኒቨርሲቲም በአዲስ አበባ ነገሩ ጅማ፣ ጎንደር እንደዚህ አለ። ግን በአዲስ አበባ ብቻ በአዲስ አበባ ውስጥም ደግሞ አንድ ብቻ ሆኖ የቀረ ነገር ስለሆነ በጣም ጥቂት ሰዎች ናቸው። ዘፈን ቢሆን ዘፍነህ በድምጽህ የምትወጣው ነገር ነው። አዝማሪ ለመሆን ትምህርት ቤት መግባት አያስፈልግም። በማህበረሰቡም ውስጥ የታወቀ ነው። ባልና ሚስቶች ባልና ሚስት ማሲንቆ ይዘው መዞር ይችላሉ። ድምጽህ ትምህርት ቤት ሄደህ ተመርቀህበት አይደለም። ስዕልም ቢሆን እንግዲህ ያው በዘር የሚጠናም አለ። በሃይማኖት አካባቢ መጽሐፎች ምናምን የሚሰሩ አሉ። ትምህርት ቤት አልተስፋፋም። እውቀቱ የተስፋፋ ነገር አይደለም እንጂ በአዲስ አበባ ደረጃ ከመጣህማ ስንት ሚሊዮን ነን ብለህ ካሰብክ 0.0000 ነጥብ ምናምን እንኳን ሰርተናልም አለም ማለት አንችልም። እና እንዴት ነው እሱ መጀመሪያ መስፋፋት ያለበት በትምህርት ቤት ደረጃ። ከዛ ምን አይነት ትምህርት ነው የሚስፋፋው የሚለውን ደግሞ ማሰብ ያስፈልጋል። እንደው በደፈናው ያ ትምህርት ቤታችንም ሲጀመር በነበረው ሁኔታ ከውጭ ሀገር በመጣ ፍልስፍናና የስልት አይነት ብቻ ሳይሆን ከኛስ ምን ይወጣል የሚለው መጨመር አለበት ብዬ አምናለሁኝ። ያው የእደ ጥበብን በተመለከተ አንጥረኛ ምናምን እየተባለ በዘመኑ እንትን ሲባል ነበር። ግን ያንን ራሱ ትምህርት ቤት ውስጥ እንደ ትምህርት ቢሰጥ ከዛ ተነስቶ ደግሞ ወደ ስነ ጥበብ ይሄዳል፣ ወደ ዲዛይን ይሄዳል። ግን ከራስህ ሸክላ ሰሪ ብትሆን ስፌትም ቢሆን ሽመናም ቢሆን ሁሉም ይሄዳል። እና አንዳንድ ሰዓሊዎች ያንን የሚያመጡትም አሉ። እና ገና ምንም የተሰራ የለም። ከዛ ጋለሪ በሚለው ሐሳብ ደግሞ ስንሄድ በጣም ውስን ነው። ውስን ይሆንና ስዕል ኤግዚቢሽን ታይቶ ስዕል የሚሸጥበት ነው። ማን ነው የሚመጣው? ማን ነው የሚያየው? ማን ነውስ ነው የሚገዛው? ወዴትስ ነው የሚሄደው የሚለው ነገር አለና አሁን ሙዚየሞችስ ይሰበስባሉ ወይ? የኛ ሙዚየሞች ምን አቅም አላቸው? ባጀት ለእንደዚህ አይነት ነገር አለ ወይ? ከሀገር ውስጥም እንዳይወጣ ማሰብ ብዙ የሚሰራ ስራ አለ ገና። እንደ ሀገርም ኢኮኖሚውንም የማሳደግ ትልቅ ኃይል ይኖረዋል። እና ትላልቅ እንትኖችም ቢዘጋጁ አሁን ለምሳሌ ዳካር ብትሄድ ቢየናል አለ። ዳካር በዘመናዊ ስነ ጥበብ ላይ ተመርኩዞ፣ ባማኮ ብትሄድ የፎቶግራፍ አለ የአፍሪካ፣ ደቡብ አፍሪካ ብትሄድም እንደዚሁ የስነ ጥበብ አለ እያለ ይሄዳልና ሞሮኮም አለ። ዲዛይን ነገሮች አሉና እኛም ጋር ደግሞ እንደዚህ መምጣት ቢጀምር አንድም የቱሪዝም መስህብ ይሆናል። ግን ዋናው የአፍሪካ ህብረት መቀመጫ ነን እና ኢኮኖሚውንም ያሳድጋል እና እንትንም ይኖረዋል፣ መስመር መያዝ ይጀምራል ብዬ ነው የማምነው። አሁን ቦታ ነው የሚጎለው እና እንደ ፈንዲቃም አይነት ቶሞካ ካፌ ምናምን እንደዚህ በየጊዜው የሚያሳዩት ኤግዚቢሽን አለ። ግን በቂ ነው ለማለት ግን አሁን አዲሱ ነገር አትሊስት በቴሌቪዥን በሬዲዮ ፕሮግራሞች ይዘጋጃሉ እንደዚህ አይነት ነገሮች። ይሄው እናንተም ፖድካስቱ ላይ ጀምራችሁታል። እሱ ይረዳል። እና ህፃናት በምን መንገድ ነው የፈጠራ ችሎታቸውን ማዳበር የሚቻለው? ምክንያቱም ፈጠራ ስዕል ሰርቶ ግድግዳ ላይ የመስቀሉ ሳይሆን እንዴት አድርጎ ነው አንድ ችግር ሲመጣ እንዴት አድርገን ነው የምንፈታው የሚለው ነገር ነው እና ይጠቅማል። እና ስነ ጥበብ ማለት ደግሞ ለብቻው የተገነጠለ ነገር አይደለም። ሂሳብ ውስጥ አለ፣ ፊዚክስ ውስጥ አለ፣ ኬሚስትሪ ውስጥ አለ፣ ሁሉ ነገር ውስጥ አለ። እና በዛ በስነ ጥበብ አድርገህም ማስተማርም ትችላለህ።
ምሳሌ ልስጥህ። አሁን ፈትልን ብትወስድ የእንዝርቱን ኢንጂነሪንግ ማጥናት ይቻላል አይደለም እንዴ? ፊዚክሱ ከዛ በኋላ የሚሽከረከርበት ምንድነው ስትል ካልኩሌት ስታደርገው ምን ስትል የተሰራበትን ስታስብ ከዛ በኋላ እንዴት አድርገህ ነው ጎትተህ ስትለው ጥጡ ምን ማለት ነው ቦታኒካል እንትኑም ይመጣል እንዲህ ያለ ስለሚሄድ አለን ሁሉ ነገር አለን። ምናልባት ትንሽ ካሪኩለም ላይ መስራት ነገር ይመስለኛል። ምናልባት ትምህርት ቤት ውስጥ ቢገባ ተደራሽነቱ ለሁሉም ተማሪ ያንን አሁን እኔ ብዙ ጊዜ ሳስብ አሁን ብዙዎቹን ጥበቦች ቲያትርንም ብናይ ቲያትር ምንድነው ድሮ ስንማር የጋሃዱ ዓለም ነጸብራቅ ነው። ግን የጋሃዱ ዓለም ነጸብራቅ ብቻ ግን አይደለም ማለት እነዚህ ጥበቦች አዲስም ነገር ይመፍጠር አዲስም ነገር ይመፍጠር እንጂ ግዴታ ያለውን ነገር አይደለም እየተደረገ ያለውን ነገር ማሳየት አይደለም። ስዕልም ቢሆን ፎቶግራፊም ቢሆን ግን አዲስ ሁሉም ነገር ዞሮ ዞሮ የሚያጠነጥነው መሀል ላይ ያለው ሰው ነው። ሞር ከሰው ጋር የሚሄዱ ነገሮች አዳዲስ ነገሮችን ሞር መፍጠር ነው። አሁን እንደዚህ አይነት ጋሌሪዎችም ደግሞ ሲበዙ ብዙ ጊዜው ምንድነው የሚሆነው ብዙ ሰው መሰብሰቢያ ነው መገናኛም ነው አንድነቱንም ማጠንከሪያ ነውና ከጥቅሞቹን ስናስባቸው በኢኮኖሚ ብንልም አንድነትን በመፍጠርም ብንል በተለያየ ጉዳዮች ነው እና ግን አሁን ያለው ነገር ግን አሁን የቀድሞ የተለያዩ አፍሪካ ሀገሮች ተጠቅሽልኝ ነበር በጣም ያደጉ የነ ሞሮኮን የተለያዩ ሀገሮች ተጠቅሽልኝ ነበር ግን እኛ ጋር ገና ነን። ስለዚህ ምናልባት አሁን እንደውም ካንቺ ተሞክሮ ቅድም የሚያነሳ ነው ያስኒ ሰክሰሶች ምንድናቸው አንዴ ስናወራም ለምሳሌ ብዙ ጊዜ የበጀት ጉዳይ ነው እና አንቺ ደግሞ ሞር በአሁን ስትሰሪ የነበረው እነሱ ነገሮች ብዙ ማያስጨንቁሽም ነበር ማለት ምናልባት ክሬቲቭሊ ስለምታስቢያቸው ይሆን አላውቅም። ለምሳሌ አሁን ፈንድ መደረግ ተባለው አንቺ ጋር ኮካ አይገባም ነበር የቢራ ማስታወቂያ አይገባም ነበር እነዚህ ነገሮች ነገርና አንዳንዱ ገና ካሁኑ ፍርሃት ስላለበት እኔ ገንዘብ የለኝም እንዴት ነው ማረገው እንዴት ነው ሊሆን የሚችለውና ሞር ክሬቲቪቲውን በኋላ ያረጋውና ገንዘብን ከፊት ያረጋውና ይዘጋበታል እና አሁን ይሄንን ነገሮች ይመስለኛል እንጂ አሁን እያንዳንዳችን ውስጥ መቼም ምቅ የሆነ ዕውቀት አለ ክሬቲቪቲ አለ ግን እንዴት አድርገን ነው ልንወጣ የምንችለው? አንዱ መድረክ የመክፈት ነገር ነው። አሁን ልክ እንደዚህ ይህንን መድረኩን እንድንካፈል እንደምታደርጉን እያለ ልምድም ልውውጥ የሀሳብም ልውውጥ የተሻለ ነገር ያመጣል ብዬ ነው የማስበው። ግን የግል ጉዳይ ደግሞ አለ። አሁን ለምሳሌ እኔ ያኔ ስጀምረው በእርዳታ ፋንድ እየፈለኩኝ መስራት አልፈለኩኝም። ምክንያቱም ስንዴው እርዳታ ምኑ እርዳታ እና አሁን ስነ ጥበብ ደግሞ ፈጠራ ችሎታም ደግሞ እንደገና እንዴት በእርዳታ ይሆናል አለው። ስፖንሰር ምናምን ሲባል ይሄ የግል ጠባይ ነው። ስፖንሰር ምናምን ሲባል ደግሞ ኮካኮላ መጥቶ ትልቅ ፖስተር ይለጥፋል ጃንጥላ ይሰጠኛል ምናምን ቢራው ደግሞ እንደዚያ ነው። ስለዚህ ያኛ የምንሰራው ነገር ግን ግዙፍ ሆኖ የሚመጣው ሌላው ነው በማለት ነውና ያልቻልኩ ቀን አቆመዋለሁ ያልኩኝ ነው። ግን በጣም በትንሽ ባጀት ነበር የምሰራው እንደው ወይ ስለቆየሁበት ይሆናል ስሙ የገነነው እንጂ እኔ ደግሞ በዛ ላይ በጣም መሰራው የነበረው አዲስ ወጣት አርቲስቶች ስለነበረ በሽያጭ ላይ ማርኮዝ አይቻልም ነበር። ምናልባት የመጨረሻው 7 አመት እዚህ 4 ኪሎ ስገባ ቀበና በመንግስት አዲስ ህግ መጥቶ በካሬ ሜትር ነበር እንትኑ ካሬ ሜትሩ ትልቅ ከሆነ ከስንት ነው ከ130 ካሬ ሜትር በላይ ከሆነ ነው አሁን ትዝ አይለኝም ብቻ ካፌ ያስፈልገዋል የሚል ህጉ ወጥቶ ነበር። ስለዚህ እኔ ካፌ መክፈት ሐሳብ ኖሮኝ ሳይሆን ግዴታ ስለነበረ ሌላ ልክ እንደ ጋለሪ ስሞክረው የራሱን እንትን አለና ትንሽ ገቢውን ያስተካክልለት ነበር። ግን እኔ ጋለሪ ያለኝ ተርጓሚ ነበርኩኝ ኮንፈረንስ ኢንተርፕሬተር እና ዋና ገቢ ምንጭ ደሞዜ እሱ ስለነበረ አልፈራውም ነበረ ያኛውን ግን ደግሞ በትንሽ ባጀት ስለሆነ ነው። እኔ ግን እዚህ ላይ በጣም ማሳሰብ የምፈልገው እኛ ጋር ያለው የስነ ጥበብ ጥራትና ብዛት እና ዕውቀት በጣም የሰፋ ነው እና ሌላ አፍሪካ ሀገር ብዙም ስለሆነ ሌላ አፍሪካ ሀገር ምናልባት የኛን አይነት ሰዓሊዎች ላይኖራቸው ይችላሉ። ግን
የሚከፈትላቸው መንገድ ብዙ ሊሆን ይችላል እና አሁን በቅርብ ጊዜ ያለው ከውጭ ሀገር እየመጡ ከጋናም ሊሆን ይችላል ከኬንያም እንደዚህ የኛን ሰዓሊዎች ወጣት ሰዓሊዎች በኮንትራት ያስፈርሙና የነሱን ስራ ያሳያሉ እና ይሄ የሚያሳየው ምንድነው እኛ ጋር እሱ አልጎደለንም አሁን እንትኑን የመፍጠር ነው መስመሩን እንዴት አድርጎ ዘርግቶ የመስራቱ ላይ ነው እና ስዕልና ሰዓሊ ግን በመጠኑም ቢሆን አቅም አለን በደንብ አቅም ያለ ነው ትምህርት ቤቱም ቢሆን እኮ ከ60 ዓመት በላይ ነው እድሜው እና ልምዱ ብዙ ነው አው ይመስለኛል አሁን አገርም የቆመችው በእነዚህ በሶስቱ ፒላሮች ነው በግለሰብ በማህበረሰብና በተቋም እነዚህ ምናልባት ሶስቱ እንትኖች ስላልተናበቡ ነው እንጂ ያለን እምቅ ኃይል በጣም ብዙ ነው ግን ምናልባት አሁን 60 ዓመት የቆየ ተቋም አለ ግን ምን ያህል ሄድን ግን ስለዚህ ሆነ አንድ ያልተሰራ ስራ እንደሚኖር ይረዳኛል ማለት እነዚህ ሶስቱ ተቋም ስንል መንግስትም ማለት ትምህርት ሚኒስቴርም ሊሆን ይችላል እነሱ እንደገና ማህበረሰቡ ለእንደዚህ አይነት ዕውቀት ያለው ግንዛቤ ምን ያህል ነው ጥማቱስ ግለሰብ ደግሞ እንደ እኔም እኮ ችሎታዬን እንዴት አድርጌ ነው ማወጣው እንዴት እኔ ማህበረሰብን የሚጠቅም ነገር እንዴት ላድርግ መንግስት የሚለኝን ነገር እንዴት ከመንግስት ጋር ደግሞ ተነጋግሬ ወይም ከተቋም ጋር ተነጋግሬ መናበብ ቢኖር አንደኛ እሱ አይመስለሽም ወይ አሁን እንደ 60 ዓመት ያን ያህል በታሪካችንም ከሌሎች አፍሪካ ሀገሮች ረጅም ጊዜ ቆየነንና የሱ አለመናበብስ አይመስልሽም ወይ ሶስቱ የግለሰቡ የማህበረሰቡ የተቋማቱ መናበብ ቢኖርኩ እንዳልሽው መሬቱ ለም ነው የጥበብ ለም መሬት ነው ያለውና ብዙ ነገር መስራት ይቻላልና እነሱን ብናረጋቸው ወደፊት መሄድ አንችልም ወይ በኋላ ደግሞ አሁን የኛም የዚህ ፖድካስቱም ዓላማ ጥበብ ለዓለም መሻሻል የሚያደርገውን አስተዋጽኦ ነው እንግዲህ እየፈተሸ ያለውና እንግዲህ አሁን ለምሳሌ አሁን ምናልባት በዚሁም እግረ መንገድ የምጠይቀው ለምሳሌ አንቺ ሁሉ ስልጣን ቢኖርሽ አዚ ኩሬተር ስልጣን ቢኖርሽ ምንድን ነበር የምታደርጊው ሁሉንም ነገር የማዘዝ ሁሉን ነገር የማድረግ ስልጣን ቢኖርሽ ግን ኩሬተር ነሽ ግን ስልጣኑ ግን አለሽ ቢባል እቺን ሀገር ማሳደግ አለብኝ ብለሽ ነው ቪዥን የምታደርጊው ምን ነበር ብለሽ ታስቢያለሽ ትምህርት ላይ ምን ነበር ትምህርት ላይ የምታደርጊው ቅድም እንደጠቀስኩት እኔ ፍላጎት በየትምህርት ቤቱ የስነ ጥበብ ትምህርት ከልጅነት ጀምሮ ቢሰጥ አንድ ከሪኩለሙ ደግሞ የኛኑ ባህልና አሰራር እደ ጥበብን ያካተተ ቢሆን እና ጥናት ተደርጎ ወደ ራሳችን የምንመለስበትና ክፍት የምንሆንበት ባስተሳሰብም ለምሳሌ እስቲ ስንታችንን መሶብ የምትሰራ ሴት ያየነው የምናውቀው መሶቡ ገበያ ላይ ይመጣል ግን ስንት ሰዓት እንደሚፈጅ እንዴት እንደሚሰራ ምን እንደሆነ የምናውቀው ነገር የለም እናውቃለን ጀበናም መምጣቱን ነው የምናየው እንጂ ከጀበናው ጀርባ የት ነው ሄደው አፈር የሚያወጡት አፈሩ አይነት ሳይንሳዊ የሆነ ትምህርት ይመጣል አሁን ለምሳሌ ትምህርት ቤት ውስጥ ቅርጽ ስሩ ከተባለ ከዛ ብትነሳስ አሁን አፈሩ ከየት ጋር ነው የሚወጣው የት ሰፈር ነው ለምንድን ነው ለሸክላ የሆነው ምን ቢኖረው ነው እንዴትስ ነው ተዘጋጅቶ መቆየት የቻለው ከዛ ስናቃጥል በኩበት አድርገን እናቃጥላለን አይደለም እና ምንድነው እሱ እንዳልኩ ከትምህርት ቤቱ ምንም ትምህርት ቢማሩ ቋንቋ ብትማር ፊዚክስ ብትማር ምንም ነገር መግባት የሚችል ነገር ነውና ያ ነው ይመስለኛል በኋላ የሚከፍትልህ ኢንጂነርም ሆንክ ሐኪምም ሆንክ ሂሳብ አስተማሪም ሆንክ ሰዓሊም ሆንክ በጣም የሚረዳ ነገር ነው ሸማኔው አለ ምንድነው ያ ሜካኒክሱ ምንድነው ደግሞ ብዙ ጊዜ የሰራንበትና የኖርንበት ስለሆነ ምንድነው ቡልኮ አለ ወደ ቡልኮ ስትሄድ የሚፈትሉት ወፍራም ነው ማለት ነው እሱን እንዴት ነው የሚያደርጉት የዛን ባህል የማጥናቱ እነዛን ነገሮች ብናስፋፋቸው
የተለየ ነገር ልናገኝበት እንችላለን። በዛ መልክ ይመስለኛል እኔ ትምህርቱ ላይ ነው የምለው። ልክ ለምሳሌ አሁን ከነገ ጀምሮ ነው ስልጣኑ የተሰጠሽ ብትባል ፕራክቲካል ነገሮችን ለምሳሌ ምንድነው ትምህርቱ ላይ ተብሏል፣ ግን ካሪኩለም መቅረጽ አለ የሆነ ብዙ የሚሰሩ ነገሮች አሉ እና ሌሎች አንዱ ትምህርት ላይ ነው መስራት። እንግዲህ ትምህርት ላይ ከተሰራ ምናልባት ውጤቱን የምናየው የረጅም ጊዜ ነው ሊሆን የሚችለው። ግን ባሉት ነገሮችስ ለምሳሌ አሁን የንግዱ ማህበረሰብ ምንድነው ማድረግ ያለበት? ማህበረሰቡ ምንድነው እድሮች ምንድነው ማድረግ ያለባቸው አላለ እነሱን ነገሮችን እንደው አንቺ ቢኖች እንዲያረግ እንዲያረግ እና ዞሮ እንትኑ እንድናየው ነው። ሀገራችን ምን ትመስላለች? በየቀበሌው ቦታ ቢኖር ደስ ይለኛል። ኦኬ ልክ እንደሱ አይነት በየቀበሌው ቦታ ቢኖር ልጆችን የሚያሰባስብ እና ይሄ ማህበራዊ የሆነ ነገር ስለሆነ ለምሳሌ እዛ አካባቢ ሸክላ ሰሪ ቢኖር ወይም ከውጭም ቢሆን የምትመጣው ምን አለበት ቅዳሜ ልጆቹ እዛ ሸክላ ቢሰሩ ስፌት ቢሰፉ ወንድ ሴት ሳይል እና እንደዚህ አይነት ይሄ ስፖርት ቦታዎች አሉ ብዙ የኛ አይደለ ቲያትርም አለ የሙዚቃ ምናምን የሚል አለ። ይሄኛውም ቢኖር እነሱ ማላደጉ ግን ባያድጉም አሉ ተቀብለናቸዋል እና ከዛ ስዕል አስተማሪ ደግሞ ይኖራል። አሁን ለምሳሌ ለአንድ 3 አመት እዛ የእንግሊዝ ቤተክርስቲያን ያለበት ያለው ኮንዶሚኒየም ግንፍሌ ኮንዶሚኒየም 5 ፎቆች ብቻ ናቸው እና እዛ አንዱን አፓርትመንት ተከራይቸው ነበር እንደ ስቱዲዮ እና ፕሮግራሙ ምንድን ነበር የፈጠርኩት ፕሮግራም እዛው ግቢ ውስጥ ላሉ ልጆች ቅዳሜ ይመጣሉ እና ቮለንቲር የሚያደርጉ ደግሞ ሰዓሊዎች አግኝቼ ነበር። እነሱ ስዕል ያስተምሯቸዋል፣ መጽሐፍ ያነባሉ፣ ፊልምም የሚታያለ እና ግቢ ውስጥ ደግሞ አትክልት መትከል መስራት እንደዚህ። ከዛ ደግሞ ከውጭ ሀገር ሰዓሊዎች እዚህ መምጣት ሲፈልጉ እዛ እንዲቀመጡ እናደርጋቸው ነበረ እና ከልጆቹ ጋር ይሰራሉ። ይሄ እንግዲህ አሁን አንድ የሆነ ማህበረሰብ ውስጥ ገብተህ የስነ ጥበብ ጠቀሜታውን ታሳያለህ። በልጆቹ ባህሪም ብቻ ሳይሆን በፈጠራ ችሎታው። ምክንያቱም ነገ የምትፈጥረው ልጅ እንዳልኩ በተለያየ ኢንጂነርም ሊሆን ይችላል፣ ሐኪምም ሊሆን ይችላል። ያሰፋዋል፣ አስተሳሰብህን ያሰፋዋል ብዬ ነው። ይሄ ስዕል ሰርቶ ስዕል ብቻ በጣም ጎበዝ ሆኖ ስዕል ላይ የሚሰቅለው ብቻ ሳይሆን በአጠቃላይ በኑሮ ውስጥ ቀን በቀን የሚገባ ነገር ነው። እንጀራ መጋገር ራሱ እኮ ስዕል ነው። ክብ ነገር ነው የምትሰራው አይደለም እንዴ? በእንጀራ መጋገር ውስጥ እኮ ስንት ፍልስፍናም አለ፣ ስንት ግጥምም ይወጣዋል። እና ይሄ ስዕል የሚለው ነገር ከሁሉ ጋር የተያያዘ ነው። በጣም ሁሌ እንትን ይመስለኛል ዳይኮቶሚ ስለምናደርገው ይመስለኛል። ስዕል ሌላ ነገር ነው፣ የኛው ትምህርት ሌላ ነገር ነው ምናምን ብለስ ግን ሁሉንም ኮምባይን ስናደርገው ለምሳሌ በእንጀራ መጋገር ውስጥ የምናውቃቸው እውቀቶች እዛው ሂሳቡ አለ፣ እዛው እንዳልሽው ቅድም ፊዚክሱ አለ ምናምን። አሁን ለብቻ እንጀራ መጋገር ሌላ ዳይኮቶማይዝ ስለምናደርገው ጥግ ስለምናስይዘው ዘጋና ዘጋ ስለሚረቅጡ አናውቅም። ግን እነዚህ ነገሮች መውር ብናገኝ አንተ ሐኪም ለመሆን ወይም እዚህ ጋር ፕሮግራሙን ለመስራት ወይም ፋርማሲስት ለመሆን እነዚህን ሁሉ ነገሮች ስታብላላቸውና ስትኖራቸው ነው። ግን ለብቻው አውጥተህ ደግሞ ይሄ ነገር ይጠቅማል ብለህ ስላላሰብከው ነው እንጂ ማንኛችንም ከዛ ንጹህ አይደለንማ። እንጀራ አልከው እኮ ምጣዱ እንዴት ነው የሚሰራው? ክብ ማለት ምን ማለት ነው? ለምን 4 ማዕዘን አልሆነም? እሺ እና 4 ማዕዘን ብሞክረውስ? በትራያንግል አድርጌ እንጀራ መጋገር ብሞክርስ? እንደ ምሳሌ ነው። በሸክላም እንደዚህ ነው። ለምሳሌ ምህረት ዳዊት የምትባል ሰዓሊ ያለች ሸክላም የምትሰራና አንድ ጊዜ ኤግዚቢሽን ነበረን እና ጀበናዎቹን ስትሰራቸው ብዙ ጡት ነው የሚባለው አይደል? ጀበና ብዙ አድርጋ የሰራችው ጀበና አለ። እንደዚህ ወይም ደግሞ እንስራዎችን ከሆነ የምትደራርባቸዋልና ሴትን ይገልጽልኛል ብላ ስለምታስብ ነው። በጣም ጥሩ። አንድ ቅድም ስታነሽ ያለኝ ብዙ ጊዜ አንዳንድ ስራዎችሽ ሞር እነዚህ ሴትነትን በጣም የሚገልጹ ምናምን ስራዎችን ታንሰረን ነው። ምን ስለሱ ትንሽ ብትነግሪኝ። እንግዲህ በስነ ጥበብ ዓለም ውስጥ የሚሰራቸው ነገሮች ያው
ከደጠቡም ጋር የሚያያዝ ነው። አንዱ ዋናው ጥጥ መፍተል ወዳለሁኝ ልጅ ሆኜ ነው የተማርኩት። ግን ፈትዬ እውነት ለመናገር አሁን ትልቅ ከሆንኩ ወዲያ ፈትዬ ነጠላ ማውጥቼ አላውቅም። ምክንያቱም እኔ መፍተሉ ላይ ነው። ጥጥ መፈልቀቅ ወዳለሁኝ እና መፍተል ወዳለሁኝ። መስመር መስራት ደስ ይለኛል። በአየር ላይ መስመር ነው የሚታየኝ። መጠምጠሙ ደስ ይለኛል እና ብቻዬን ሰው ነው እንደዚህ አይነት ነገር መስራት የምወደው እና በጥጥ መሀል ነው የምኖረው። አሁንም ቢሆን እንዴ ተፈለቀቀ ጥጥ በየቦታው ቤቴ ውስጥ አለ። ለምን ብትለኝ ነገር ኢንስፓይሬሽን ነው የሚሰጥሽ ጥጥ መፍተል? በጥጡ ጋር ያለው መጽሐፍም ሊወጣው ይችላል እና እጽፋለሁ፣ ግጥምም ሊሆን ይችላል፣ አንዳንድ ትረካዎችም ሊሆኑ ይችላሉ፣ ስለ አስተዳደግ ሊሆን ይችላል፣ ስለ ቤት ሊሆን ይችላል። የሚመጣው ራሱም በአንተ በኩል ማለፍ የሚፈልገው ነገር እዛ እየተፈተለ እየተፈለቀቀ ሳለ ይመጣል። ፎቶግራፎች ሊሆኑ ይችላሉ እና ኤግዚቢሽኖች በዚህ መልክ ነበሩሻል። ስካልፕቸሮች፣ የጥጥ ስካልፕቸሮች፣ ኢንስታሌሽን፣ ፎቶግራፎች፣ ቪዲዮም እንደሱ። አሁን ይሄ በተለይ ኢቭን ማየቱ ራሱ የሚሰጠው ነገር አለ፣ ውበቱ አለ። ያንን ኢንስታሌሽን ሞር ማየቱ፣ ከዛ በላይ ደግሞ ሲምቦሉ ነው ማለት ያጥጡ። አሁን ከአንቺ ጋር ሞር ማውራትም የፈለግኩት የሚሰጠው ሲምቦል እነዛ እንዝርቱ፣ መቅጠኑ፣ ላይኑ ምናምን እነዛ ነገሮች ምን አይነት ሲምቦል አሁን ለአንቺ ምን አይነት ሰጠሽ? ምናልባት ኦዲየንስ ማናገርሽ ከሆነ እንደው ምን አይነት ስሜት ነው ሞር የሚሰጠው? እና ደግሞ እንደነገርሽኝ ከሆነ አሁንም ድረስ የጥፈት ያለሽ እና አሁን እኔ ዳንቴልም መፍተል ድሮ የቀረ ይመስለኛል። ቤትም እኛም ስናቅ ድሮ ነው እናውቀው፣ ከዛ በኋላ ብዙ ማናየም እና ግን አሁንም እንደ እንትን እስካሁን ድረስ እንደ ሆቢሽ ይዘሽ ደግሞ ሆቢ ብቻ ሳይሆን ውስጡ ግን የሆነ ነገር አለው። መቼም ዳንቴል እንዲሁ ጊዜ ማሳለፊያ አይመስለኝም የምታደርጊው እና ከዛ በላይ ነው። ኢቭን ከኢንስታሌሽኑ እሱ ራሱ ገራሚ ነው። እንደገና ደግሞ ከዛ በላይ ደግሞ ሲምቦሉ ደግሞ በጣም ገራሚ ነው። ምን አይነት ስሜት ነው ላንቺ የሚሰጥሽ? ለምሳሌ እኔ አሁን ጥጥን ሳስብ ደግ ነው። የሚያቅፍ ነገር አለ። የሚገርም ነው። ስትነካው በጣም ደስ የሚል ነው። ደመናም ነው፣ ያሞቀሃልህም። በቃ ደግነቱ ደስ ይለኛል። እሱ ነው። ጊዜም ነው። መፍተልም ሆነ ጥጥ ጋር መዋል ማለት ጊዜን ራሱ ይገልጸዋል። የማይመለስ ጊዜ፣ አላፊ ጊዜ እና በሱ ውስጥ ደግሞ ጊዜ ራሱ የሚቀመጠው ምሳሌ ጥጥ እጅጋ ከመጣ በኋላ መጀመሪያ መፈልቀቅ ነው አይደለ? ጥፍጥሬውን ማውጣት ነው እና ያ ጊዜ ነው። ቁጭ ብለህ የምትፈለቀቀው ጊዜ ነው እና በፊት እንደዛ ትናንሽ ነገርና ድቡልቡል የነበረው እየፈለቀቀው ስትሄዳ እየሰፋና ደመና እየሆነ ይሄዳል። ያ ጊዜ ነው አይደለ? ያንን ግን አትመልሰውም። በኋላ መልሼ እንደገና የነበረበት ማድረግ አትችልም። በቃ ሄደሃል። ከዚህ ወዲያ ያለህ አማራጭ ወይ መፍተል ነው። ካልፈተልከው ደግሞ እንደዛ እንዳለ እንዲቀመጥ ታደርገዋለህ። ከዛ ትፈትለዋለህ። ልክ እየመዘዝክ ወደ ክርነት ይቀየራል። በጣም በቃ ይገርመኛል። እንደ አዲስ ሁልጊዜ ይገርመኛል። ክር ካደረግከው በኋላ መመለስ አትችልም እና በዛ ውስጥ ያለው ጊዜ ነው። እንደ ወንዝ ወደ ኋላ ሄድም አይደለም? ይሄም ልክ እንደዚሁ ነው። ከዛ ክር ከሆነ በኋላ ደግሞ የሚሆነውን ይሆናል እና በዚህ ውስጥ ደግሞ ሀሳብ አለ። ሀሳብህ አብሮ ይሄዳል። ሌላው ደግሞ እንትኑም የት ነው የሚተከለው? ማን ነው የሚተክለው? ምን አይነት ቦታ ነው? ምን አይነት ውሃ ነው? ምንድን ነው? የግል ነው ወይንስ በትልቅ የመንግስት እርሻ ደረጃ ነው ወይስ የግል? ስንት እዛ ውስጥ እነማን ናቸው? ምንድን ነው? አንተ ጋር እስኪመጣ ድረስ ምን ሆኖ ነው የሚመጣው? ከዛ ገበያ ስትሄድ ደግሞ ገበያ የፈረንጅ ጥጥ አለ፣ ያበሻ ጥጥ አለ፣ በፋብሪካ ተፈልቅቆና ተዘጋጅቶ የሚመጣ ጥጥ አለ። ባህሪውስ ምንድን ነው? ስትፈትለው ታውቀዋለህ ወይ ልብስ ላይ እንዴት ሆኖ እና
በጣም ይገርማል። እና የሆነ ጊዜ እንደውም ጥፍጥሬውን እንትን ብዬው ነበር ተከልኩት፣ በብርጭቆ አድርጌ ተከልኩት። ግን ያው አዲስ አበባ ስለሆነ የሚበቅል አልመሰለኝም ነበር። በቀለ ሄደ እና ከዛ ቢጫ ደግ ነው ቢጫ አበባ ይወጣዋል። ከዛ በሶስተኛው ቀን ቀይ ይሆናል አበባ፣ ከዛ ይከስማል። ከዛ በኋላ ነው መሰለኝ ወደ ጥጥነት ይቀየር የነበረው። ግን አዲስ አበባ ከዛ በላይ መሄድ አትችልም። መሬት ላይም ተክዬ ሞክሬው ነበር። እና ካንተ ጋር ያለው ግንኙነት እና ከተፈጥሮ የመጣ ፈጣሪ የፈጠረው እና ከዛ ያለብሰሃል። ግን ፖለቲካም ይሆናል። የህንድ ሀገርን ፖለቲካ የጋንዲን ምን ካልክ ከጥጥ ጋር የተያያዘ ነው። ወደ አሜሪካ ስትሄድ ደግሞ ባርነትን ምን ሁሉ የሚያሳስብ የሚገልጽ ትግልን እንትን የሚል ነው። እና በየቦታው የጥጥ ጉዳይ አለ እና አያልቅም። አሁን እኮ ምን ወንዝ እኮ ምን ባህር ነው። ከዛ እኔ አሁን ስፈለቅቅ ወይ ስፈትለው በሀሳብ የሚሄዳቸው ነገሮች አሉ። እንደ መሄድ ነው። እንደ አንድ ልቃቂት ቢሆን አንዲት ልቃቂት ውስጥ ስንት መስመር መንገድ ሄጃለሁ ማለት ነው። ወይ አብረን ሄደናል። እና በዛ ውስጥ ነው ምናልባት የሆነ ጽሁፍ ይመጣልኛል፣ ልጽፈው እችላለሁ፣ ወይ አስቤ እዛው ልተወው እችላለሁኝ። ወይ ደግሞ ተበጣጠሰ። አሁን ለምሳሌ እየፈተልኩት ይበጣጠሳል። አንዳንዴ ይበጠስና እንደገና መቀጠል እድሉ አለ። አንዳንዴ ግን አይቀጠልም። ያኔ ደግሞ መቀበል አለብህ። ወይ ያንን ፎቶግራፍ አነሳዋለሁ፣ ከዛ ፎቶግራፍ ተነስቼ ደግሞ ሌላ ነገር ልጽፍ እችላለሁ። እና ያው ደግነቱ እኔን መቅፍ አድርጎኝ ሁል ጊዜ ጨዋታ ላይ ነኝ፣ ሲከፋኝም ደስ ሲለኝም። ግን በጣም ለኔ የብቸኝነት እንትን አለው። ምን ያህል ሰዓት ያልትቆያለሽ አሁን እሱን ስትሰሪ? አንዳንዴ ረጅም ይላል፣ አጠርም ሊል ይችላል። አንዳንዴ ያጫውትሻል የሆነ በቃ ከሱ ሌላ የምፈልገው ነገር ላይኖር ይችላል እና ሁል ጊዜ ስቱዲዮ ገብቼ ላደርገው እችላለሁ። ሌላ ጊዜ ደግሞ ቁጭ ይልና ይጠብቀኛል። ደግ ነው የምልህ ለዚህ ነው። መመለስ እችላለሁ። የሚቀየመኝ ነገር የለውም እና እንደ ሁኔታው ነው። ለምሳሌ ግን የሆነ አመት የአብይ ጾም የነበረ ጊዜ ከእሁድ በስተቀር ቀን በቀን 100 ጥፍጥሬ እስኪደርስ ድረስ የፈለቀኩኝ ያችን 100ዋን ያህል ጥጥ አንድ ልቃቂት ሳላወጣ ከቤት አልወጣም ነበር። እሱም በጠቅላላ 3 ሰዓት ሊፈጅብኝ ይችላል። እና ጽፌው ነበረ ሰዓቱን፣ ኪሎውን፣ ምኑ እንደዚህ በቃ ዝም ብዬ ከጎተትኩት ብዙ ነገር ይሄዳል እና ከዛ ህማማት ሲመጣ አላደረኩትም። ስለዚህ ወደ 40 እንደዚህ ያህል ልቃቂቶች አሁንም አሉ ከ100 ጥፍጥሬው ጋር እና በዛ መሃል ግን አንድ ሙሉ መጽሐፍ ወጥቶታል። እና ፎቶግራፎችም የዛን ያህል ወጥተውታል እና በጥቁርና በነጭ። በጣም የሚገርም እይታ ነው። መቼም ጥጥ ይህን ያህል እኛ የምናውቀው በቃ ያው ልብስ ነው እና ይሄ ሁሉ ታሪክ ነው፣ ሀሳብ ነው፣ ህልም ነው፣ እንዳልሽው ኑሮ ነው፣ ጊዜ ነው። በጣም ትልቅ እይታ ነው። እንግዲህ መቼም ከዚህ ቅድም ሳወራ ነበር ከዚህ ፖድካስት በኋላ እንግዲህ መቼም የጥጥ ዋጋ እንደማይጨምር ተስፋ አደርጋለሁ። ክቡራን ተመልካቾቻችን እንግዲህ ከቆንጂት ስዩም ጋር ያደረግነው ውይይት ይህንን ይመስል ነበር። እንዴት ጥበብ እርስ በራሱ እንዴት እንደሚሸመን እንደሚፈተል እንግዲህ ከቆንጂት ጋር በነበረን ውይይቶች ልንረዳ ችለናል። እንግዲህ ዓለም የምትሻሻልበትን መንገድ በቆንጂት መነጽር ለመመልከት በቅተናል። እንግዲህ ወደፊት ደግሞ በተለያዩ የጥበብ ባለሙያዎች መነጽር ደግሞ ዓለም የምትሻሻልበትን መንገድ ለመፈተሽ እንሞክራለን። እንግዲህ ፕሮግራማችን ለሁላችሁም ተደራሽነት እንዲኖረው ሁላችንም ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ በማድረግ ተደራሽነቱንና ቀጣይነት እንዲኖረው እንድታደርጉልን እንግዲህ ከማክበር ጋር ለማሳሰብ እንወዳለን። በሚቀጥለው ደግሞ በተለያየ የጥበብ ባለሙያ ደግሞ በተለያየ መነጽሮች እስከምንገናኝ ድረስ ቸርን ሰንብት።